ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የመካከለኛው ምስራቅን በተመለከተ ሰበር መረጃዎች በየሰዓታቱ ልዩነት እየወጡ ነው። ዩቲዩብ ላይ በፍጥነት መረጃዎቹ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዜናዎችንም በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ በኢራን እየሆነ ያለው ነገር አሜሪካና እስራኤልን አስደንግጧል እየተባለ ነው። አሜሪካና እስራኤል ጥቃቱን ሲከፍቱ በኢራን የአገዛዝ ለውጥ ይኖራል ቢሉም ነገር ግን ኢራን አዳዲስ መሪዎችን መሾሟን ገልጻለች። ሙሉ ጦርነትን ማወጇን ገልጻለች። ድርድር የሚባል ነገር እንደሌለ ወደ ሁሉም አቅጣጫ ጦርነት መከፈቱን ገልጻለች። አሁንም ኢራን ከሚሳኤሎቿ በተጨማሪ የጦር ጀቶቿም ድብደባውን እንዳጧጧፉት እየተገለጸ ነው። እንዲሁም ግዙፉ የአሜሪካ አውሮፕላን ተሸካሚ የጦር መርከብ ዩኤስኤስ አብርሃም ሊንከንም መትቻለሁ ስትል ኢራን አስታውቃለች። መርከቡ ስለመመታቱ ግን አሜሪካ በይፋ አላረጋገጠችም፣ አላስተባበለችም። ይህ ዘገባ እስከተጠናከረበት ሰዓት ድረስ በኩል በኢራን ጥቃት በተባበሩት አረብ ኤሚሬትስ ነዋሪ የሆኑ ኢትዮጵያና ኤርትራውያን ላይ ጥቃት መድረሱ ተዘግቧል። ይህንን አስመልክቶም በሰፊው ማስደምጣችሁ ዘገባ ይኖራል። የቀጠናው ሀገራት መሪዎች ከፍተኛ ድንጋጤ ላይ ናቸው። ሁኔታውን ለመቆጣጠር እየጣሩ ቢሆንም ኢራን ግን በየሰዓታቱ ልዩነት ጥቃቱን እያከበደችው መታለች። እስራኤልም የተለያዩ ከተሞቿ ላይ ከባድ ጥቃቶች ከኢራን እንደቀጠሉ ተዘግቧል። ኢራንም አንድ ነዳጅ ጫኝ መርከቧ ተመቶ መስመጡ ተዘግቧል። እንዲሁም ከፍተኛ በ60 የተለያዩ አካባቢዎች ላይ ጥቃት ተከፍቶባታል። ኢራንም በተመሳሳይ በኢራን የተለያዩ አካባቢዎች በተፈጸመው ጥቃትም በርካታ ሰዎች መገደላቸው እየተነገረ ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያንም አስቸኳይ መግለጫ ሰጥተዋል። በሰጡት መግለጫ ያገዛዝ ለውጥ ብሎ ነገር የለም፣ ሙሉ ጦርነት አውጀናል፣ እንዋጋለን ሲሉ ይፋ አድርገዋል። ቀጠናው ከባድ ውጥረትና ጭንቀት ላይ ነው። አሁን የተሰሙትን ሰበር መረጃዎች ላስደምጣችሁ፣ አብረን እንከታተለው። የመካከለኛው ምስራቅ ውጥንቅጥ ደም አፋሳሹ ጦርነት አሁንም ተባብሶ እንደቀጠለ ነው። የእስራኤል የዜና ተቋም የሆነው ታይምስ ኦፍ እስራኤል የፈረንሳይ የዜና አገልግሎት ኤኤፍፒ እና የኢራን ምንጮችን ጠቅሶ ባወጣው ዘገባ እንዳመለከተው ከሆነ የኢራን አብዮታዊ ሪቮሉሽነሪ ጋርድ ግዙፉን የአሜሪካ አውሮፕላን ተሸካሚ የጦር መርከብ የሆነውን ዩኤስኤስ አብርሃም ሊንከንን በግዙፍ ባላስቲክ ሚሳኤሎች መምታቱን በይፋ አስታውቋል። ኢራን መርከቡን መትቻለሁ በማለት ትግለጽ እንጂ እስካሁን ከአሜሪካ በኩል በይፋ የተረጋገጠ ነገር የለም። እንደ ታይምስ ኦፍ እስራኤል ዘገባ ከሆነ የኢራን ሪቮሉሽነሪ ጋርድ ይህንን ጥቃት በግዙፏ የጦር መርከብ ዩኤስኤስ አብርሃም ሊንከን ላይ የፈጸመው በታሪክ ታይቶ የማይታወቅ እጅግ አውዳሚ የጥቃት ዘመቻ በከፈተ በሰዓታት ውስጥ ነው ብሎታል። የኢራን ኃይሎች በቀጠናው የአረብ ባህር ወይም የኦማን ባህረ ሰላጤ የተሰማራውን የአሜሪካ ማዕከላዊ እዝ ዋነኛ የጦር መርከብ በከባድ የባላስቲክ ሚሳኤሎች ኢላማ አድርገው መምታታቸውን አውጀዋል። ይህ ዘገባ እስከተጠናከረበት ሰዓት ድረስ ግን የዩናይትድ ስቴትስ መከላከያ ኃይል ፔንታጎንም ሆነ ሌሎች የአሜሪካ ተቋማት መርከቧ መመታቷን በይፋ አላረጋገጡም ወይም አላስተባበሉም። ከመርከብ ጋር በተገናኘ ዜናም በኦማን ባህር ዳርቻ ላይ ነዳጅ የጫነ የጦር መርከብ ተመቶ መስመጡም ተመልክቷል። ጥቃት የደረሰበት በፓላው ባንዲራ የሚንቀሳቀስ ስካይላይት የተባለ ግዙፍ የነዳጅ ጫኝ መርከብ እንደሆነ ኦማን ውስጥ የሚገኘው የባህር ደህንነት ማዕከል አስታውቋል። ጥቃቱ የተፈጸመው በሰሜናዊ ኦማን ከሚገኘው ከሐሳብ ወደብ 5 ማይል ርቀት ላይ እንደሆነ ተገልጿል። ጉዳት የደረሰባቸው 4 የመርከብ ሰራተኞች ደህንነታቸው ተጠብቀው እንዲወጡ መደረጉን የኦማን የዜና ወኪል ዘግቧል። ዘገባው እንደሚያሳየው ከመርከቡ ሰራተኞች ውስጥ 15ቱ ህንዳውያን፣ ቀሪዎቹ 5ቱ ደግሞ የኢራን ዜጎች እንደነበሩ ተመልክቷል። በሰሜናዊ ኦማን እየተስተዋለ ያለው አጠራጣሪ እንቅስቃሴ በባለስልጣናት ምርመራ እየተደረገበት መሆኑን ዩናይትድ ኪንግደም ማሪንታይም የንግድ ኦፕሬሽን መስሪያ ቤት በይፋ አስታውቋል። ዱቃም የተሰኘው የንግድ ወደብም በ2 ድሮኖች ኢላማ ተደርጎ ተመቷል። ውጥንቅጡ በወጣው የመካከለኛው ምስራቅ አሁንም ከባድ ጥቃቶች እየተፈጸሙ ሲሆን የቀጠናው ገፈት ቀማስ የሆነችው የተባበሩት አረብ ኤሚሬትስ ዛሬ ረፋዱንም ከባድ ጥቃቶችን አስተናግዳለች። ይህንንም ተከትሎ ኢራን በተባበሩት አረብ ኤሚሬትስ ላይ በፈጸመችው ጥቃት የዘገባ እስከተጠናከረበት ሰዓት ድረስ ኢትዮጵያዊና ኤርትራውያን ጉዳት እንደደረሰባቸው ተዘግቧል።
የኤምሬትስ መከላከያ ሚኒስትር ባወጣው መግለጫ እንዳለው ጥቃቱ ከጀመረበት ትናንትና ቅዳሜ ዕለት አንስቶ ከ700 በላይ ሚሳኤሎችና ከ500 በላይ ድሮኖች ወደ ተባበሩት አረብ ኤምሬትስ የአየር ክልል መተኮሳቸውን ከኢራን ገልጿል። ከነዚህ መካከልም አብዛኞቹ አክሽፍ ያለው የተወሰኑት ደግሞ በመኖሪያና በስራ አካባቢዎች እንዲሁም በባህር ዳርቻ ላይ አርፈዋል። በሰው ላይ ጉዳት የደረሰው በቀጥታም በጥቃቶቹ እንዲሁም ሲከሽፉ የሚፈጠር ፍንጥርጣሪ ነው በማለት አስተባብለዋል። ገልፍ ኒውስ እንደዘገበው ከሆነ በጥቃቱ ህይወታቸው የጠፋው 3 ሰዎች የፓኪስታን፣ የኔፓል፣ የባንግላዴሽ ዜጎች ሲሆኑ በተጨማሪም ኢትዮጵያውያንና ኤርትራውያን ያሉበት 58 የተለያዩ ሀገራት ዜጎችም ከፍተኛ ጉዳት ደርሶባቸዋል። በአሜሪካና እስራኤል ጥቃት የተፈጸመባት ኢራን የአሜሪካ የጦር ሰፈር ባለባቸው የቀጠና ሀገራት በሙሉ ከባድ ጥቃት መሰንዘሯን ቀጥላለች። ኢራን ጥቃቷን ካጠናከረችባቸው ሀገራት መካከል የጦርነቱ ጀማሪ መሆኗ የሚነገርላት እስራኤል ላይ ነው። እስራኤል በቤት ሼሜህ ከተማ ላይ ከኢራን በተተኮሰ ከባድ ጥቃት የተመታች ሲሆን በዚህም በሚሳኤል ጥቃቱ የተገደሉ ሰዎች ቁጥር እስካሁን ድረስ 8 መድረሱን